ይህንን ስህተት መሆኑን የምናሳይ ይሆናል ማለት ነው። ለዓለም እንዳልተላከ ራሱም ደግሞ እንደዛ እንደማያምን በጊዜው አሁን ብድግ ብሎ ቢያየው እንደውም በዓለም ላይ ሙስሊም ሁሉም መኖሩን ቢያይ የሚደነግጥ ሁሉ ይመስለኛል። በዓለም ላይ ሙስሊሞች ተበትነው ቢያያቸው እንዴ ምን ትሰራላችሁ እዚህ የሚል ሁሉ ይመስላኛል። ምክንያቱም ቁርአኑ ላይ የሚለው በመካና በዙሪያዋ ላይ ብቻ ያሉትን ለማስፈራራት እንደሆነ ነው። እንደዛ ነው መሐመድም የተነሳው። ሎክ ነቢያት ሁሉ ለተለያዩ ሀገራት ተነስተዋል። ለዚህ ነው በተለያዩ መጽሐፍት ውስጥ መሐመድን ይፈልጉታል። ካያችሁ የህንድ መጽሐፍት ውስጥ ሄደው ይፈልጋሉ። የህንዶች ውስጥ በቃ በተለያዩ ሀገራት ጥንታውያን በተባሉ ሀገራት መጽሐፍቶች ውስጥ በተለያዩ ውስጥ ይፈልጉታል መሐመድን ለማግኘት። ይሄም የሆነበት ምክንያት ምንድነው? እሱ ምናልባት እዛ ውስጥ ይገኛል ብለው ነው። ይሄ የሆነበት ደግሞ ምንድነው? ቁርአን ላይ አንድ ክሌም ያደረገዋለ። እሱ ምንድነው? እሱ ለሁሉም ህዝቦች የራሳቸውን ቋንቋ የሚናገር የራሳቸው ሰው የሆነ የራሳቸው ብሔር ማለት ነው። ለሴ ኢትዮጵያ ውስጥ ለምሳሌ ኤክስ ዋይ ዜድ የሚባሉ ብሔሮች አሉ አይደለ? ለኤክስ ብሔር በራሱ ቋንቋ የሚናገር ከራሱ የሆነ ነቢይ ልከናል ይላል ቁርአኑ። ለሁሉም ልከናል ነው የሚለው። ሙሐመድ ደግሞ የተላከው ለአረቦቹ ሲሆን አረብኛ ተናጋሪ ለሆኑት ነው ይላል። ይሄም የሆነበት ደግሞ ለነሱ ብቻ ስላልተላከ ለሌሎቹ ሁሉ ተልኮ ለነሱ ስላልተላከ የግዴታ ለእነኛ ምን ስለሚያስፈልጋቸው ነው? በገዛ ቋንቋቸው የሚናገር ያስፈልጋቸዋል ብሎ ስላመነ እንደላከ ይናገራል ማለት ነው። ቁርአኑ እንደተላከ ሙሐመድ እንደተላከ እንደዛ ነው የሚያምነው ሙሐመድም። አሁን ላይ ያሉ ሙስሊሞች ቁርአንን በአማርኛ ቢማሩ በአማርኛ ቢቀሩ ወይንም በኦሮምኛ ወይንም በትግርኛ ወይንም በሶማሌኛ በሌላም ቋንቋ ቁርአንን ቀሩም ተማሩም አይባልም፣ ጥቅምም አያገኙም። አጀር የሚያሰጠው ሀጀር የሚያስገኘው በቁርአንን በአረብኛ ሲቀሩ ብቻ ነው። በቀሩት ቁጥር ጥቅም የሚያገኙበትም የሚሸለሙበትም አማኝ የሚባሉበትም በአረብኛ ብቻ ሲሆን ነው። ከአረብኛ ውጭ እንዲተረጎምም ቁርአኑ ያዘዘበት የፈቀደበት ቦታ የለም። ምክንያቱም የተላከው ለአረቦቹ ብቻ ስለሆነ ማለት ነው። ክርስቲያን ይግባ ክርስቲያን ወጥቷል። አይ ቲንክ ስልኩ እየሰራ አይመስለኝም። ተገባ በኋላ እየሰራ አይደለም እዚህ ላይ ገብቶ። ኦኬ። እና እንደዚህ ከሆነ ለምንድን ነው ታዲያ ሙስሊሞች ለዓለም እንደተላከ አድርገው የሚከተሉት? ምን ቤት ናቸው? ሙሐመድ ለእነሱ ባልተላከበት ላይ ለምንድን ነው እንደተላከ አድርገው አሁን የሚከተሉት ነው ጥያቄያችን። ሙሐመድ የተላከው ለአረቦቹ በመካ ዙሪያ ላሉት በዛው ዙሪያ ያሉትን ለማስፈራራት ከሆነ ሙሐመድ ለምንድን ነው ታዲያ የተላከው? አሁን ተልኮልናል ለኛ ብለው የሚከተሉት ለምንድን ነው? ለምን ይከተሉታል? ሱራ 6 156 ና ክፈችልን ክርስቲያን ቤላ። እሺ አሁን ማስገባት በጣም መከራ ነው። ክርስቲያኖች አትላኩ። እኔ አሁን ክርስቲያኖችን ሳስገባ ሳስወጣ ላድር ነው ማለት ነው። ለማስገባት በጣም ያስቸግራል ብዙ ሰው ስላለ። 656 ለማስገባት ከ55 ጀምረሽ አንብቢው። ይህም ያወረድነው የሆነውን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክህደት ተጠንቀቁ። ያወረድነው መጽሐፍ የተወረደውም ከፊታችሁ በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ጨርሺ ስታነቢ በደንብ አስተውሉ። ያወረድነውንም መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ለእነሱ መጽሐፍ ተሰጥቷቸዋል፣ ለአይሁዶችና ክርስቲያኖች። እኛ መጽሐፍ የለንም፣ ስለዚህ እኛን አይመለከተንም እንዳትሉ ለእናንተም ደግሞ ይኸው ተሰጣችሁ። እነሱ በራሳቸው መጽሐፍ ይመራሉ። ሱራ 2 113 ላይ መጽሐፍ እንዳላቸው ክርስቲያኖችና አይሁዶች ስለሚናገር መጽሐፉ ሰዎች እንደሆኑ ስለሚያምኑ እነኛ ያላቸው መጽሐፍ ተወረደ ተሰጥቷቸዋል። ሰው እኛ ግን መጽሐፍ የለንም ብላችሁ እንዳትሉ ለእናንተም ያው ተሰጥቷቸዋል፣ መጽሐፍ ነው። 62 2 አንዴ ክፈችው። 62 2
ኦኬ አንብቢው። እርሱ ያ በመሀይሞች ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራት የሚያጠራቸውን መጽሐፍንና ጥበብን የሚያስተምራቸውም የሆነን መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። እነርሱ ከእርሱ በፊት በግልጽ ስህተት ውስጥ ነበሩ። ጎበዝ፣ በደንብ አስተውሉ። ከሙሐመድ በፊት ሰዎቹ ምንድናቸው? አረብ ያሉት እንዳለ መጽሐፍ አልተሰጣቸውም፣ እምነትም የላቸውም፣ ግልጽ ስህተት ውስጥ ነበሩ። ሌሎቹ ግን መጽሐፍ ተሰጥቷቸዋል፣ አማኝ ናቸው። መጽሐፍ ያልተሰጣቸው እነማን ናቸው? በአረብ ያሉት ናቸው። ስለዚህ ለስህተተኞቹ መጽሐፍ ላልተሰጣቸው እንጂ ሙሐመድ የተላከው ኦልሬዲ መጽሐፍ ተሰጥቷቸዋል ተብለው ለሚታመኑት አይደለም እያለ ነው። ለምኖቹ ነው የመጣው? ግልጽ ስህተት ውስጥ ላሉት 36 አንዴ ክፈችው። ስለዚህ በግልጽ በስህተት ውስጥ ላሉት ውሸት ነው የምትሉት ትገባላችሁ። በግልጽ ስህተት ውስጥ ናቸው ለተባሉት ብቻ ነው የተላከው ሙሐመድ። ኦልሬዲ ሌሎቹ መጽሐፍ ስላላቸው ስህተት ውስጥ ስላልሆኑ ሙሐመድ አስፈላጊ አይደለም ማለት ነው። ቁጥር 6 አባቶቻቸውን ልታስፈራሩ አባቶቻቸው ያልተስፈራሩትን በደንብ አስተውሉ። ማንን? አባቶቻቸው ያልተስፈራሩትን ህዝቦች ልታስጠነቅቅበት ተወረደ፣ እነርሱ ዘንጊዎች ናቸውና። በደንብ አስተውሉ። መጽሐፍ ያልተሰጣቸው ስህተት ውስጥ የነበሩትን አባቶቻቸውም ያልተስፈራሩትን ልታስፈራራበት መጽሐፍ ተሰጠ። ሱራ 6 156 ላይ ደግሞ እንደተመለከታችሁ ኦልሬዲ እነኛ ክርስቲያኖችና አይሁዶች የእውቀት ባለቤቶች የመጽሐፍቱ ባለቤቶች መጽሐፍት አላቸው። እነሱ መጽሐፍ ስላላቸው እነኛ አረቦቹ ደግሞ በመካ ዙሪያ ያሉት ደግሞ መጽሐፍ ስለሌላቸው መሀይማን ስለሆኑ ሱራ 62 እንደሚናገረው እውቀት ስለሌላቸው መሀይማን ስለሆኑ ለነሱ ምን ቁርአን ተወረደ። አባቶቻቸው ስላልተስፈራሩ ወደኋላም ስትሄድ እነሱ መጽሐፍ ስላልተሰጣቸው ስላልተስፈራሩ ለነሱ እንድታስፈራራ ነው። ለማ መጽሐፍ ላልተሰጣቸው ሱራ 14 4 አንዴ ክፈችው። ሱራ 14 4 በደንብ አስተውሉ። የእነኛዎቹ መጽሐፍ ተሰጥቷቸዋል። አሁን ማንን ነው ቻሌንጅ እያደረገ ያለው ማለት ነው? መጽሐፍ ስላልተሰጣቸው ሰዎች፣ መጽሐፍ ስለሌላቸው ሰዎች ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ በማናልኳችሁ በወገኖቹ ሙሐመድ የኛ ወገን አይደለም። ሙሐመድ የኛን ቋንቋ አይደለም የሚናገረው። እኔ እያወራ ያለሁት አማርኛ ነው። ሙሐመድ ሲያወራ የነበረው አማርኛ አይደለም። ከመልእክተኛ ማናቸውንም አንድም እንኳን ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። ስለዚህ ቻሌንጃችን ምን ይሆናል? በወገኖቹ መልእክተኛን እያንዳንዱን የተላከው በወገኖቹ ቋንቋ የራሳቸው ቋንቋ ከሆነ አንድም ካልተላከ ስለዚህ ለኢትዮጵያም ተልኳል ማለት ነው። እፎይ ጀማል እንኳን ደህና መጣ። እንኳን ደህና መጣ። ሰላም ነው? እንዴት ነህ? ሰላም ነህ? እንዴት ነህ? አለን። አንድ ጥያቄ ልጠይቅህ። ጠይቃለህ። ይህን ክፍል ታውቀዋለህ? በኋላ መልሳለሁ። አንድ ጥያቄ ልጠይቅህ። ትጠይቃለህ መጨረሻ ላይ። ይህንን ጥያቄ ቅድሚያ ሄደበት ሙሐመድ መልሳለሁ። ለዓለም የተላከው ብለህ ነው የምታምነው? አንድ 2 ደቂቃ ብታስጠኝ መልሳለሁ። እሰጥሃለሁ። ተፈለከ 30 ደቂቃ እሰጥሃለሁኝ፣ ግን ስጨርስ ነው። ድሮ አብረን እኮ ታስረናል ነበር አዲስ አበባ ቃሊቲ ውስጥ። አንድ የሆነ ስልክ ሰርቃል ነበር። አንተ ሰርቃይ ልጠይቅህ መጥቼ ነው። የሆነ በፖለቲካ ጉዳይ ታስረ ነበረ ያኔ ታስታውሳለህ? የሆነ ስልክ ተሰርቃል ነበረ። እስቲ መልስ። ጎበዝ፣ አንተ ነበርክ የሰረከኝ። በፖለቲካ ምክንያት እኔ ታሰሬ፣ አንተ ደግሞ ስልክ ሰርቀህ። ችግር የለውም። ወደ ቶፒኩ ማረጃ ልስጤ። ወደ ቶፒኩ ግባ። ማረጃ ልስጤ። ቆይ ወደ ቶፒኩ ግባ። ሙሐመድ መስየህ ነው እንደ ወንድማችን። ሱራ 3 161 እንክፈችለት። ሱራ 3 161 ፖሊሶች በቁም ነው የሚሉት ነበረ አንተን ያኔ በፖለቲካ ጉዳይ ታውቃለህ? ችግር የለውም። በፖለቲካ ጉዳይ ከሆነ ነብይህ ደግሞ ምን ሰርቆ በኩርኩም መባል እንዳለበት ላሳየ። ለነብይም ሰለባን መደበቅ አይገባውም። ሙሐመድ ፓንት ሰረቀ ተብሎ
መገለጥ መጣልኝ አለ። ፓንቱን የሰረቀው እሱ ነው ብለው ሲሉት ፓንቷ ስጠባ ሰለባ ማለት ቀይ ፓንት ነች። ከዛስ መገለጥ መጣልኝ አለና ነቢይ ፓንት አይሰርቅም ብሏል አላህ። ኦኬ ለነቢይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ ነፍስ ሁሉ ዋጋዋ ትሞላለች፣ በእርሱም አይበድሉም። ሌባ ነህ ሲባል አዳምጥ፣ ቆይ አዳምጥ። ሊስን ቴንክ ዩ ጎበዝ ጉድ። እስኪ አንድ የሚውት አድርገው። ቴንክ ዩ አንድ የሚውት አድርግ። አንድ ሰው ነብይ ነው ሰርቀሃል ሲባል ቆይ አዳምጥ። ሊስን ፕሊዝ ቴንክ ዩ አንዴ ሚውት አድርግ እኮ አንዴ ሚውት አድርጋ ጎበዝ። አይ ላስወርድ ነው። እምቢ ካልክ አስወርድሃለሁ። ሪስፔክት አድርጋ ስልኬ መልስልኝ እኮ አዳምጥ። እሺ ሚውት አድርግና ከስር ትሆንና አዳምጥ። ነቢዩ ሰርቋል ተባለ። ፓንት ሰርቃል፣ ሰለባ ሰርቃል ሲባል ኦኬ ቴንክ ዩ ጊፍት ምን ለሌብነቱ ነው እንደ ሰለባ ስለመስረቁ በክላሲካል እናድርገው ነው። ኤኒዌይስ ፓንት ሰርቀሃል ሲባል መገለጥ መጣልኝ አለ። የሰረቀው ከሌ ነው ከማለት ይልቅ ሰለባን የሰረቀ ሰውዬ ፓንቱን የሰረቀ በቂያማ ቀን ፓንቱን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ፣ ይሄ መልስ አይሆንም። ምክንያቱም ልብስ ጠፋብህ ከሌ ነው የሚሰርቀው ስትባል አይ ነብይ አይሰርቅም ብሏል አላህ። ራሱን እኮ ነው ሰርቀዋል ያልከው። አላህ አይሰርቅም ብሏል። የሰረቀው ሰውዬ ደግሞ ልብሱን ይዞ ይመጣል ብሏል። ጦር ሜዳ ሄደው ዘርፈው እኮ ነው። ተዘረፉ በኋላ ሊከፋፈሉ ሲሉ ከዛ ንብረት ውስጥ ፓንት ጠፋች። እንዴ ቅድም ነበረ ማን ወሰደው? ከዛ ነብዩ ነው የወሰደው ብለው አሙት ማለት ነው። እቺ ፓንት የሚገርማችሁ ሲሞት መቃብር ውስጥ አብራ ተቀብራለች። በኋላ ፓንቷ ማንም አይለብሳትም ብሎ ባሪያው አብሮ ቀብሯታል። ፓንቷ አብራ ነው የተቀበረችው። እቺ ቀይ ሰለባ አብራ ተቀብራለች እና ተቀብራለች። ነቢይ ከሆነ ከሌ ነው የሰረቀው ከማለት ይልቅ አይ ሌባው በቂያማ ቀን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ። ለማይማኖች መልስ ከሆነ እንጂ ለምሁራኖች መልስ አይሆንም። የበድር ጦርነት ላይ ነው የተካሄደው። በኋላ ግን ንብረት ሁሉ የተዘረፈው በኋላ ጭቅጭቅ ሲያመጣ የኔና ያላህ ነው ብሎ ጠቀለለው። ጭራሽ ሱራ 8 አንድን ክፈችው። ሰማለሁ 8 1 እንደውስ ምን አጨቃጨቃችሁ? እንደውም አንዷን ፓንት ስለመውሰድ ለምን ትጨቃጨቃላችሁ? የተዘረፈ ሁሉ የኔ አይደል እንዳላቸውና ከጦር ዘረፋ ገንዘቦች ይጠይቁሃል እንዴ ከሌ ይህን ይወስዳል እንደዚህ ምን አጨቃጨቀ? ለምን ሰረቀ አልሰረቀ ትላለህ ብሮ? የተዘረፈ እንደውም የኔ ነው። ማን ያለን? አላህ ነው ያለው። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። በቃ ፔሬድ። ኤኒዌይስ ወደ ቶፒኩ እንመለስና ስንመለስ ሙሐመድ የተላከው ለአረቦቹ ከሆነ ለኢትዮጵያኖች የተላከው ማን ነው? ለኢትዮጵያ የተላከ ነቢይ ማን የሆነ ጥያቄያችን ማለት ነው። ሙስሊሞች ማስገባት ትችላለሽ። አይ ቲንክ ቤላ ሞዴሬተር ሰጥቼሻለሁ። ሶፊያ ሰላም፣ እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? ይሰማል? ይሰማል። ጥያቄ አለኝ። ጥያቄ ትቀበለኛለህ? ጥያቄ በኋላ ላይ ጥያቄ ትንሽ ቆየት ባሉ እቀበላችኋለሁ። አሁን ቶፒኩ ላይ ሙሐመድ አይምን ቁርአንን ይህንን ክፍል ታውቂዋለሽ? ለዓለም ሁሉ ተልኳል። አይምን በገዛ ወገኖቻቸው ለሁሉም ተልኳል ይላል።
ከኔ ጋር መወያየት ትችላለህ ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ሙሉ ነው የተላኩት። ኦኬ፣ በምን ቋንቋ ነው የተላከው? ነቢይ የሚወርድለት በምን ቋንቋ ነው የሚላከው? በአንተ በራስህ እስኪ ጠይቅ። ኢየሱስ በገዛ ወገኖቹ ኦኬ፣ በገዛ ወገኖቹ ቋንቋ ነው የተላከው ወይንስ በሁሉም ቋንቋ ነው የተላከው? መሐመድ ሰማለሁ። አንተ ትሰማለህ? ኦኬ እሺ፣ ሚዩት አድርጊ በቃሽ። ካላወቅሹ አልሐምዱሊላህ። እንኳን ደህና መጣ። አሁን መወያየት ትችላለህ ከኔ ጋር? እያወራሁ ነው፣ አይሰማህም? የአንቺ እየተሰማን አልነበረም። አይሰማህም? እኔ ኢየሱስ በአማርኛ ይናገራል እንዴ? ይሰማኛል። መልካም። ስለዚህ መሐመድ ለሁሉም ተልኳል ብለሽ ታምኛለሽ? ሁሉም በየቋንቋቸው ነው የሚላኩት። ይሄን እራሱ አታውቅም እንዴ? ጎበዝ። ለኢትዮጵያ የተላከው ማን ነበረ? ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም በሙሉ ነው የመጨረሻ ነብይ ናቸው የተላኩት ማለት ነው። እኔ መጨረሻው አልጠየኩሽም። ለኢትዮጵያ ኦኬ፣ ለኢትዮጵያ የተላከው መሐመድ ነው። በየቋንቋቸው ነው ነብያት የሚወርድላቸው አልኩህ እኮ። ጎበዝ። በቃ እሺ፣ ቴንኪው። እሺ፣ አልሐምዱሊላህ። ይቀጥል። እሺ፣ ይህን ክፍል ፈስረው። እሺ እፎይ፣ አሁን አንተ ጋር ለመወያየት ነው የመጣሁት እና እንኳን በሰላም አገኘሁህ። ትወያያለህ ከኔ ጋር? ቀጥል። መልካት ስራ መልካት ስራ። ቀጥል እኮ ደግ አንድ ጥያቄ ልጠይቅህና ከዛ ያን ጥያቄ ከመለስክልኝ እንወያያለን። አለዛ ካልመለስክልኝ ምንም ስለሌለ ምን ታደርጋለህ? ቀጥል። ከነብይ ትሻላለህ ብዬ ስለማስብ ቀጥል። ቀጣዩ እዚህ ጋር ፊደል እኔ አልሐምዱሊላህ ብዬ ጥፍ ያለሁኝ። እቺ አሊ ያለችው ምን ትባላለች? እቺ ለምሳሌ ሐምዘቱል ቀጥዓ ነው ሐምዘቱል ወስል ነው። ቀጥል። እኔ እንደ ነብይህ ነኝ። ሳሂህ አልቡኻሪ 1913 ላይ መጽሐፍ ማንበብ ከማይችሉት መሀይሞች ነኝ። እዚህ ጋር ለምሳሌ አንተ ከላም አልዓረብ ዝም ብሎ አይሸመድድም እንደ አማርኛ ማለት ነው። እንግዲህ አታልቅስ። ስምህን ጠርቼ አልሐምዱሊላህ ብዬ አንብብ አልኩ አይደለ? አል ማለት ምን ማለት ነው? ከዛስ እያልክ እንድትል ሳይሆን እንድታለቅስ ሳይሆን አሁን ሀዲሱ ላይ ግባና አንብብ። ደጋግሞ ትሪክ ስትሰራ እየሰማው ስለነበረ ነው ዝም ያልኩህን ብዬ። ትችለኛለህ፣ ከእኔ ጋር ትወያያለህ፣ አቅሟለህ። ሁሌ እንደው ጉራ አይሰለቻችሁ። አጥቤ ጨምቄ አሰጣችኋለሁ። ሁላችሁንም ተሰብስባችሁ ብትገቡ። ኤኒዌይስ ቶፒኩ ላይ ግባ። ጉራውን ተውና ትፈስራለህ ወይንስ ሴቷ ትቀጥል? ሚዩትን አንሳ። ይኸውልህ ለምን ሚዩት ታደርገኛለህ? ፉከራውን ተውና አሁን ቶፒኩ ላይ ገባ። ይኸውልህ አንተ ጉራ እኮ አየሁት። ለምሳሌ አንተ በር ዘግተህ በቃ ማጨብጨብ ብቻ ነው። ስለዚህ ሚዩት አታደርገኝ። እኔን ተወኝና ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። ማልቀስ እኮ ያዝከው አንተ ነህ እኮ። ለምሳሌ እኔ እኮ ልንገርህ ልወያይህ ነው የመጣሁት እንጂ አሁን አንተን ላዳምጥ አይደለም የመጣሁት። ስለዚህ የምትወያይ ከሆነ ልጠይቅህና ከዛም በኋላ ቀጥል። አውራ ተከፍቶልሃል። አሁን ስለ ቡኻሪ ሙስሊም እዛ ካተድ እዚህ ጋር አልሐምዱሊላህ ያለው ሐምዘቱል ቀጥዓ ነው ሐምዘቱል ወስል ንገረኝ። እሺ ቀጥል። ቶፒኩ ላይ ስለ አንተ ስም አይደለም። እኔ ስለ አንተ ስም ምን አገባኝ? አሁን ቶፒኩ ላይ ግባ። ነገርኩህ እኮ ይህችን ቃል እንኳን የማታውቅ ሰውዬ አሁን አንተ ከላም አልዓረብ አውቃለሁ ብለህ ቴንኪው። በቃ ከስሩን እና ታብታብ እያደረግህ አልቅስ። በጣም ታሳዝን። ስለ አንተ ስም እኔ ምን አገባኝ? እኔ አልሐምዱሊላህ ማለት ድንጋይ ይመስገን ማለት ነው። እፎይ ምን ነው? እንዴት ነህ? ማን ነሽ? ደህና ነህ ሆይ? እሺ ማን ነሽ? ሰላምታሽ ማን ነበር? ኦኬ ጥሩ። ሙስሊም ነሽ? አይ አልሐምዱሊላህ ሙስሊም ነኝ። ኦኬ ቴንኪው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የሆነች ልጅ አለች ያወራኋትና አሁን
ሰሚራ ሳይ ሚዩት ነው። ሰሚራ የምትባል ያወራዋት ነበር። ድምጿ ይቀራረባል ከረጅም ጊዜ በኋላ ዛሬ አውርቻታለሁ እና የእሷ ድምፅ መስሎ ነበረ። እኔ አይደለሁም። ለቤት አዲስ ነኝ። መልካም። እሺ ዛሬ ቁርአን ላይ ስናነብ ብዙ ቦታ ላይ በሁሉም ጎሳዎች ነቢይ እንደተላከ ይናገራል ደጋግሞ ቁርአን እና ለኢትዮጵያኖች የተላከ ነቢይ አለ ብለሽ ታምኛለሽ? በቋንቋቸው ነቢዩ መሐመድ እሱማ ለአረቦቹ ነው የሚሆነው። ለዓለም እሱን እንመጣበታለን። እሺ በገዛ ቋንቋቸው ለሁሉም ግን ልከናል የሚለውን እንዴት ታደርጊዋለሽ? ለዓለም የተላከ ነቢይ ነው እንጂ በቋንቋ የለም። ያኔ አንተ ኢየሱስ በቋንቋ ነው ለኢትዮጵያ ነው የተላከው። ያኔ ኢየሱስ እኛ ጋር እንደናንተ ከላይም የለማ እህታችን። እናንተ ምን ይላል መሰለሽ? በቋንቋቸው ብቻ ለሁሉም ተልኳል ይላል። እኛ ጋር እንደዛ በቋንቋቸው ለሁሉም ሚል ቢኖር ኖሮ ኦኬ፣ በአማርኛ የተላከ በኦሮምኛ እያልሽ ትጠይቅን ነበረ። እኛ ጋር እንደዛ ተብሏል፣ ክሌም አልተደረገም። ገባሽ? እናንተ ጋር ግን ቁርአኑ ምን ይላል? በደንብ አስተውይ። እንደዛ ብላችሁም ታምናላችሁ። ባይዘ ለሁሉም ሀገር በገዛ ቋንቋቸው ተልኳል ብላችሁ ታምናላችሁ። እንደዛ ከሆነ ለምሳሌ በኦሮምኛ የተላከው ማን ነው? በአማርኛ የተላከው ማን ነው? በትግርኛ፣ በአፋርኛ፣ በሶማሌኛ የተላከው፣ በስልጠኛ የተላከው ማን ነው? እያንን እንቀጥላለን ማለት ነው። በደንብ አስተውያው። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ይላል። በምኖቹ ቋንቋ? በወገኖቹ ቋንቋ። አንድም አላክንም። በቋንቋችን አንተ በቋንቋ ተምረህ አይደል? ያኔ አሁን ለምሳሌ ኢየሱስ ሌላ ቋንቋ ነው አይደል የሚያወራው? ያኔ አንተ የምታወራው ለምሳሌ ኦሮመኛ ነው። ኢየሱስ የሚያወራው ሌላ ቋንቋ ነው። እሺ የእሱ ሁሉንም ቋንቋ የፈጠረ ነው እህታችን። ግን ችግር የለውም። ግን ቀጥይ። እሺ እና በቋንቋችን እንማራለን። ለምሳሌ ቁርአን አንድ ነው አይደል? የዓለም ነው። አይቻልማ እህታችን። የእናንተ እኮ አሁን የማይሆነው ምን መሰለሽ? የእኛ አሁን የእኛ ሐዋርያ ሥራ ምዕራፍ 2 ስትመለከቺ ዮሐንስ ወንጌል ምዕራፍ 5 ላይም ራእይ ላይ ማለት ነው ቋንቋ እንዲተረጎም በቋንቋ ሁሉ እንዲተረጎም መጽሐፍ ቅዱስ ክፍት ነው። ራሱን አልከለከለም። በዚህ ቋንቋ ብቻ አልተባለም። በዚህ ቋንቋ ብቻ አልተባለም። ሉቃስ ወንጌል ምዕራፍ 23 ላይ ስትመለከቺ ክርስቶስ ሲሰቀል እንኳን በዕብራይስጥ፣ በአረማይክ፣ በግሪክ ተጽፎበት ነበር። በተለያየ ቋንቋ ማለት ነው። የአይሁድ ንጉሥ ነው የሚለውን እንኳን በተለያየ ቋንቋ ጽፈውበት ነበር። ኢንተርፕሬት እንዲደረግ መጽሐፍ ቅዱስ ክፍት ነው። ለሐዋርያቶቹም ስልጣን ወደ ዓለም ሄዳችሁ ስበኩ ሲላቸው ምን እንዳደረገ ታውቂያለሽ? አስቀድሞ ወደ ዓለም ሄደው ለመስበክ ምን አደረጋቸው? ቋንቋ ሰጣቸው። ልሳን ማለት ነው። የተለያየ ቋንቋ የህዝቦችን ሁሉ እንዲናገሩ መንፈስ ቅዱስ መወረደባቸው። ከዛስ የተለያየ ልሳን እንዲናገሩ በተለያየ ቋንቋ። ሐዋርያ ሥራ ምዕራፍ 2 አንዴ ክፈችው። ቤላ ክርስቲያን ዛሬ አጉድሎናል። ስለዚህ መጽሐፍ ቅዱሱ ላይ ክፍት ነው እንደዚህ ሐዋርያ ሥራ ምዕራፍ 2። ስለዚህ መጽሐፍ ቅዱሱ በዓለም ቋንቋ ተተርጉሞ እንዲሰበክ ፈቅዷል። ቁርአኑ ግን እንደዛ አይደለም። ለሁሉም በራሳቸው ቋንቋ ሰጥቻለሁ ነው የሚለው። ይተርጎም አይደለም የሚለው። ለሁሉም ነቢያት መጥቷል። ለአንድም ህዝብ እንኳን ሳይቀር በራሳቸው ቋንቋ ተልኳል። ሙሐመድ ደግሞ ለአረቦቹ በአረብኛ ነው የተላከው ይላል። በደንብ አስተውይ። ለአረቦቹ በመካ ዙሪያ ያሉትን እንድታስፈራራ አረብኛ ቋንቋን አድርገን አወረደን ነው የሚለው። እንደዛ ከሆነ ሙሐመድ እኛን አይመለከትም። ምክንያቱም አረብኛ ግልጽ አይደለም ለእኔ። አረብኛ አልችልም። ታስተምረኛለሽ ክርስቲያን ስትወኝ። ኤኒዌይስ እንደዚህ ይላል። ሙሐመድ እኮ እየሰማኸኝ ነው? ሙሐመድ እኮ አናመልከውም እኮ ገብተዋል። እሱ የአላህ መልእክተኛ እንጂ እኮ የምናመልከው እኮ አላህን ነው እንጂ እኮ ሙሐመድን እኮ አይደለም የምናመልከው እኛ። የአላህ መልእክተኛ ከሙሐመድ እኩል አምልኮ ምንድን ነው? እሱ መታዘዝ፣ ለእሱ መገዛት አይደለ? ሳያል ቡኻሪ ሎክ እኛ ነፍሳችን በላይ የምንወደው አንድ ፈጣሪ ነው። ዘዳግም ምዕራፍ 6 ከቁጥር 4 እስከ 5 የእግዚአብሔር አንዱ የሆነው ለዛ የምንገዛው ነፍሳችንን የምንሰጠው ማቴዎስ ወንጌል ምዕራፍ 10 ላይ ሁሉን ትተን የምንከተለው ክርስቶስን ነው። ቡሃሪ 15 ላይ ከእናት ከአባት ከልጅ ከሁሉም ከነፍስሽ በላይ
አስበልጠሽ እስካልወደድሽኝ ድረስ እምነት የለሽም ብሏል ሙሐመድ። ይሄ አምልኮ ነው እንደኛ። ከምንም በላይ ከልጆችሽ ከእናትሽ ከአባትሽ በላይ ልትወጁ የሚገባው ፈጣሪን ብቻ ሆኖ ሳለ ለፈጣሪ የሚሰጠውን የፍቅር ደረጃ ሙሐመድ ጠቀለለና መጽሐፍ ቅዱስ ላይ ለፈጣሪ ይሰጣል የተባለው ለእኔ ነው የሚሰጠው አለ። ራሱን ደግሞ ክፈችላት፣ ቡሃሪ 15ን ክፈችላት። ደግሞም ሱራ አልአሕዛብ 36 ላይ አላህና ሙሐመድ ለሁለቱ እኩል ፍርዳቸው እኩል እንደሆነ አስቀመጠው። አላህና ሙሐመድ ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ለዋጭ የላቸውም ይላል። ሱራ 59 ቁጥር 7 ላይ ማናቸውንም ነገር ሙሐመድ የሰጠሽን ሳታመናች እስካልተቀበልሽ ድረስ አማኝ አይደለሽም። ስለዚህ ማናቸውንም የሰጠሽን መቀበል አለብሽ። ይህ አምልኮ ነው። ሱራ 4 65 ላይ ለሙሐመድ በሙሉ አንድ እንኳን ሳትቀሪ ለሱ እስካልተገዛሽ ለሱ እስካልታዘሽ ድረስ እምነት የለሽም። ይህ አምልኮ ነው። ሰውዬ ለሙሐመድ አይደለም በተመሳይ ለአላህ ነው የምንገዛው እኛ። ይኸው ሙሐመድ ያለው መልእክተኛ ነው። ነኖፍ እሺ፣ አንብቢው ቤላ። The prophet said, ነቢዩ እንዳሉ none of you will have a face till he loves me more than his father, his children and all mankind. ከሁሉም የሰው ፍጥረታት ከአባቱም ከልጆቹም በላይ አስበልጦ እኔን የማይወደኝ ለእርሱ እምነት የለውም ይላል። ፊዳ ከዋቢ ወሚያቲም እህታችን እስኪ ሄደ ይቅርታ መውደድና ማመን እኮ ይለያያሉ። ወንድማችን አይሰማም? አንዴ ሰሚራ አንዴ። ኦኬ በደንብ ስሙ። ምን እንደሚለው the prophet said none of you will have a face till he loves me more than his father, his children and all mankind. ማንም ሰው እኔን ከአባቱ ከልጆቹ ከሁሉም የሰው ዘር በላይ ማይወደኝ ከሆነ ለእርሱ እምነት የለውም ይላል። ይሄ ሊትራሊ አምልኮ ነው። እንደኛ ከምንም ከፍጡራን በላይ ከሁሉም የሰው በላይ ከልጆቻችንም በላይ የምንገዛለት የምንወደው ፊዳ የምንሆንለት እንሰዋልህ የምንለው ለግለሰብ ሳይሆን ለፈጣሪ ነው። ይህን ሙሐመድ ለራሱ ወስዶታል። አሁን ሱራ 14 አንዴ ክፈችው፣ አትዝጊ ካሜራ። ሱራ 14 ላይ ለጎሳዎች ሁሉ ተልኳል ይለናል። ይህንን እንዴት ነው የምታዩት? ይህንን እንዴት ነው የምታዩት? በአማርኛ ቋንቋ የተላከው ማን ነው? ለምሳሌ በአማርኛ የተላከው ማን ነው? መመለስ ትችላላችሁ? ይህንን በአማርኛ የተላከው ነቢይ ማን ነው? ሙሐመድ የተላከው ለአረቦቹ በአረብኛ ነው። ቅድም ባሳየነው መሰረት በአረቦቹ ለአረብኛ ሱራ 6:92 አካባቢ ላይ በመካ ዙሪያ ያሉትን ሊያስፈራራ ለአረቦቹ በአረብኛ የተላከ ነው። ለሁሉም ሱራ 10:47 አንዴ ክፈችው። ለሁሉም ተልኳል። ለሁሉም ህዝቦች አንድ ሳይቀር ይላካሉ። ሁሉም ነቢያት በየቋንቋቸው ይላካሉ። አማርኛን እንግሊዘኛን የፈጠረው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። እሺ ለአማርኛ የተላከው ማን ነው? ለእኛ ህዝቦች የተላከ ማን ነው? እስኪ ለህዝቦች ሁሉ መልእክተኛ አላቸው ይላል። ማን አልሽ? እፎይ ይሰማል። ቀጥይ። ለምን እብሮን አታስገባውም? እኔ አሁን ሀዲስ እንግሊዘኛ ማንበብ አልችልም። ስለዚህ እብሮን አስገባውና እብሮ እንግሊዘኛ ይችላል። እብሮ አልሽ? አይ ብሮ እሱ እኮ ዘዳግም ከ23 ውጭ የሚያውቃት የለም። ዘዳግም 23 ብቻ ነው የሚያውቃት። እሷ ደግሞ ተመታችበት። እኛ ቤት ገባና አንድ ቀን ተሳስቶ እሷን መለስንበት። በቃ ምንም አማራጭ አጣ። እሱ ብቻ ነው የሚያውቀው። እሱ ከሷ ውጭ የሚያውቀው የለም። እናንተ ሁሉንም አውቃለሁ እያልክ ነው? እኔማ ከኔ ጋርማ ማንም እንዴ ነውር እኮ ነው። ከኔ ጋር ማለት በእናንተ ውስጣቶች ጋር ታነጻጽረኝ። ሁሉንም አላውቅም። ሁሉንም ሰው አያውቅም። ከእውቀት ከፍለን እናውቃለን ነው የሚለው ሐዋርያው ቅዱስ ጳውሎስም። ነገር ግን ከእናንተ ውስጣቶች ጋር ደግሞ ካነጻጸርሽ ለእኔ ስድብ ነው። ኤኒዌይስ ሉክ ለህዝቦች ሁሉ መልእክተኛ አላቸው። ለእያንዳንዱ ህዝብ ደግሞ በቋንቋቸው ተልኳል። ማን ነው የተላከው ለሌላው ህዝብ? ለኢትዮጵያ ላይ የተላከው ለምሳሌ ማን ነው? ሱራ 43:3 አንዴ ቼክ አድርጊው እስኪ። ሶፊያ እንኳን ደህና መጣሽ።
ኦኬ ገላጭ በሆነ መጽሐፍ እምላለሁ አለ። እኛ ታውቁ ዘንድ አረብኛ ቁርአን አደረግነው። 14:4 ላይ በተመለከትነው መሰረት ለእያንዳንዱ በቋንቋው ነው የተላከው አለን። በጎሳው በቋንቋው ተላከለት አለን። ታውቁ ዘንድ አረብኛ አደረግነው አለን። እኛ አረብኛ አናቅም። ስለዚህ እኛን አይመለከትም። እኛም የሚመለከት አይደለም። ታውቁ ዘንድ ምን አረብኛ አደረግነው። ስለዚህ አረብኛ እኛን አይመለከተንም። አረብኛ ለሚመለከታቸው ነው። ይሄ ሁሴን እንኳን ደህና መጣ። ቆያችሁ? ሰላም ነው ይመስገን። እንዴት ነህ? ኦኬ ይህን ክፍል እንዴት ታየዋለህ? አረብኛ ትችላለህ? ይህን ክፍል ትክክል ነው። ክፍሉ ግን ምን አለ መሰለህ፣ አንድ ጥያቄ አለኝ አንተ ጋር ማለት ነው። ክፍሉ ትክክል ነው፣ ምንም ነገር የሚባል ነገር የለውም። ግን አወራር ላይ ትንሽ አንተን ያመጣህበት አቅጣጫ አልገባኝም ስትል ሲልህ ምሳሌ አሁን ለአንተ ብሎ በአማርኛ ቁርአን እንዲመጣልኝ መፈለግህ ነው ወይ ሌላ ነብይ እንዲላከል ፈልገህ ነው? ምን ፈልገህ ነው? ኧረ እኔ ሁለቱንም አልፈለኩም። መሐመድ የተናገረው አለ። ምን ብሎ ተናገረ? ካልፈለከማ ማለት ነው ለአረብ ሀገር ሄደን ከማውራታችን በፊት ይህ አማርኛ አንተ ባለህበት ኢትዮጵያ አንድ አቅጣጫ ይታወቃል ወይ ቋንቋ የሚለውን ትንሽ መጀመሪያ ማየት ያለብህ። ያ ምን መሰለህ ጎበዝ መሐመድ ምን አለ? በደንብ አስተውል። አረብኛ ታውቁ ዘንድ አረብኛ ወረድ ነው አለ። ለሁሉም ቋንቋ ደግሞ ለሁሉም ህዝቦች ደግሞ መልእክተኛ ተለቁባቸዋል አለ። ላልተላከባቸው አንዶች ቀርተው ነበር፣ አረቦቹ ናቸው። ለእነሱም እኔ ነኝ አለ። እነሱ ሴት ነው የሚገኙት ብለን ስንጠየቀው መሐመድ ይመልስልን። እኔ ከምናገር ለእኛን የተላከው ወይንስ ለማን ነው የሚለውን መሐመድ ራሱ ይመልስልን አይሻልም? ለሱ መልስ አንተ መልስ ከምትሰጠኝ ራሱ መሐመድ ይመልስ አይሻልም? እኔ ልስጥ ለሱ መልስ ኖ እኔም አልመልስ ሁሴንዬ፣ አንተም አትመልስ። ራሱ መሐመድ የት ያሉትን ሊያስጠነቅቅ እነማንን ሊያስፈራራ እንደተላከ ራሱ መሐመድ ይመልስልን አይሻልም? እሱ ነግሮናል እኮ መለሰ፣ ነግሮናል። ጎበዝ። ስለዚህ ልስራ ጎበዝ። ሁሴንዬ ራሱ መሐመድ እንዲመልስ እንፍቀድለት። ለሙሐመድ እንቶ ሙሐመድ አለ የቁርአኑ ባለቤት ሱራ 6:92 እንዴ ክፈጩ። ሙሐመድ ለማን ነው? ማንን ልታስፈራራ ነበረ ቁርአንን ያመጣኸው? ኦኬ አንብቢው። አላህ አወረደ በላቸው፣ ከዚያም በውሸታቸው ውስጥ የሚጫወቱ ሲሆኑ ተዋቸው። ይህም ያወረድነው የሆነው ብሩክ ያንን በፊት የነበሩትን መጽሐፍ አረጋጋጭ መጽሐፍ ነው። የከተሞችን እናት መካን እና በዙሪያ ያሉትን ሰዎች ልታስጠነቅቅበት አወረድ ነው። እነዚህ በመጨረሻይቱ ዓለም የሚያምኑት ማንን ሊያስጠነቅቅ ነው ቁርአን የወረደው? ሁሴን ቁርአን ማንን ሊያስጠነቅቅ ሳይሆን ተው እንጂ እንዴ አላህንማ አሸምጥተዋ። አሸምጥተው መለስ አድርጊው። ትንሽ አዳምጠኛ፣ ከርሰሯን አንሻት። አዳምጠኛ። እሺ የከተሞች እናት ማነች እሷ? ሁሴን ሊነግርህ እኮ ነው። አዳምጠኛ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ስፍራ አላቸው። የሰው ልጅ ናቸው፣ ፈጣሪ አይደሉም። የሰው ልጅ ናቸው፣ የተፈጠሩበት ስፍራ አላቸው። ፈጣሪ ደግሞ ትእዛዝ ሲሰጥ ቀድማ ከራሲ ነፍስ ነው፣ ከዛ ቤተሰብ ጎረቤት ያለ ይቀጥላል እንጂ አንተ ነፍሲህንና ጎረቤት አካባቢን ሳታዲን ለሌላው ሰው መሆን አለው ማለት አችልም። ስለዚህ ማንን ሊያስጠነቅቅ ነው የወረደው ቁርአን? ማንን ለማስጠንቀቅ ነው የሚለው? የተፈጠረበትን አካባቢ ሰዎችን አስጠንቅቁ፣ ከዛ በኋላ ነው እየቀጠለ የሚሄደው። አይ ከዛ በኋላ የሚል ካለ ታመጣልናለህ። እሺ ግን እዚህ ጋር እንስማማ። የለም እንደዛ የሚል ርዕሱን ዋና ከረህመታን ለዓለሚን ነው፣ ለዓለም ነላከው። ዋና ርዕሱ ይሄ ነው። አይ ኖ እሱ ተረት ተረት ነው። በአንተ ቋንቋና ተረት ተረት የአንተ አስተሳሰብ ነው ይሄ። አይ በአንተም ነው፣ እዚሁ ክፍል ላይ የሚገኝ ነው። እሱ 107 ላይ የሚገኝ ነው። የአንተ አስተሳሰብ በልቻቸዋለኝ። እናንተ የምታመጧቸውን ስለማውቃቸው አትልፋ።
ለዓለም እዝነት አደረግን። ሁሴን ኢቭን ለዓለም እዝነት አደረግን የተባለው አካል ማን ነው? ስለ ዓለም እዝነት የተደረገው ብለህ መልስ የለህም። ምክንያቱም ሙሐመድ ለዓለም እዝነት ተደረገ ይላል ክፍሉ። ሙሐመድ ግልጽ አስፈራሪ እና አሸባሪ ነው አይደል? ሙሐመድ እኔ ከነቢያት የምለየው በሽብር እታገዛለሁ ነው ያለው እንጂ እንትን አይደለም። የዓለም እዝነት ሽብር ምንድን ነው? ሽብር ነው። ምን ሌላ ምን አለ? እኔስ ቃሉን ብዙ የምንጠቀመው ቲክቶክ እንትን ስለሚል ሽብር ገለጸው እስኪ። ሽብር ነው። በማሸበር ነው የምታገዘው። ከነቢያቶች ጋር ሌሎቹ የምንለየውን አሸባሪ ነኝ ብሏል። ግን እዛ ጋር ለዓለም እዝነት ነው የሚለው ማንን እንደሆነም አይናገርም። እሱን አትጥቀሰው፣ አይጠቅምህም። አሁን እዚህ ጋር እንስማማ። አንዳንዴ ማለት ነው 4 ማዕዘን 5 ማዕዘን መተርጎም በማይችል ቋንቋ ብናወራ ትርጉም የለውም። ስለዚህ ቆይ እሺ እንስማማ። ሙሐመድ የተላከው በአረብ አቅራቢያ ያሉትን እንዲያስፈራራ ተልኳል አልተላከም? ተልኳል። ኦኬ። የተላከበት ቋንቋ አረብኛ ነው አይደለም? አረብኛ ነው። ኦኬ። ሁሉም ጎሳዎች፣ ህዝቦች ነቢይ ተልኮላቸዋል በራሳቸው ቋንቋ አልተላከላቸው? በየጊዜ ላሉ ተልኮላቸው። ስለዚህ ለሁሉም ህዝቦች ሁሉም ስትል የአንቴን አማርኛ አትጨምረው እዛ ጋር አይሰራም። አንተ አማርኛ እኛ ህዝብ አይደለንም? ለምን ኢትዮጵያ ውስጥ ራሱ ግማሽ ቦታ አይታወቁም። ኦኬ። ስለዚህ ነብዩ ተሳስቷላ። ለሁሉም በቋንቋቸው ተልኳል ሲል ውሸቱን ነው ማለት ነው። አላዋሽቷል። ጎበዝ። የአንተ አማርኛ ቃል ማለት ነው ሁሉን ነገር አካቶ መያዝ አይችልም። አይቻል። አማርኛን ተውና ያወራ በአማርኛ ነው። ሁሴን አማርኛ ተውና ሶስት ሰዎች ብቻ ያሉበት ያለ ቋንቋ እንኳን ቢሆን በሁሉም በቋንቋቸው ልክ ያለው ካለ እነሱንም ይመለከታል። አይ እነሱ ምናምን ብለህ ምንቅ ከሆነ ቁርአን ስህተት ይሆናል። ምክንያቱም በቋንቋቸው ለሁሉም ልክ ያለው ብሎ ስላለ አንድም አልቀረኝም ስላለ አንድ መነሻ ልስቲ እና የሰው ልጅ ከተፈጠረ እስካሁን ስንት ቋንቋ ተናግሯል? ንገረኝ። ቢሊየንም ይናገር፣ እሱ ጥያቄያችን አይደለም። ንገረኛ። ያን ስታውቅ ምን አገናኘው? ስለ ቋንቋ ሁሉም ያል ከሚጨምረው ከዛ ኬዝ ነው። አንተ ምን አገናኘው ከጥያቄያችን ጋር? በአንተ አማርኛ ስለምታውቅ ሌሎች ቋንቋዎች ስለምታውቅ ያንን ለማጣላት ነው ያወራ ያለው እንጂ አሁን ትክክለኛ ትርጉሙ አታው አይደለም። ስለዚህ እንዳንተ አባባል ለምሳሌ ኢትዮጵያ ውስጥ ያሉ ነገዶች ቋንቋ አላቸው አይደለ? አላቸው። እነኛ ህዝቦች አይመለከታቸውም? ለእነሱ መልእክተኛ ባይመጣላቸውም እያልከኝ ነው አይደለ? ለዓለም ተብሏል። ለየትኛውም ቋንቋ ተናጋሪ ይመለከታቸዋል። መሐመድ ነገር ለዓለም ለተላኩት የትኛውም በቋንቋቸው የተላከ ነው እያልኩ ያለሁት። ያ ሌላ ቃል ነው። ያ ሌላ ምን መሰለህ? አንድ ነገር አንተ ቁጭ ባልከበት ሰፈር ጎረቤት የምትግባባው ቋንቋ በማይግባባ ቋንቋ ማውራት አችልም። ምንድን ነው የምታወራው? ቁርአኑን ፈስረው። እሺ ቁርአኑን ፈስረው። አዳምጥ። ወይን አልገባህም ወይን ገብቶ እያመለጥክ ነው። ሙሐመድ ምን አለ? ቅድም ባሳያችሁ ላይ ሱራ 6 155 ጀምሮ ለሌሎቹ ተሰጥቷቸዋል አለ። ለሌሎቹ ወርዶላቸዋል መጽሐፍ ያልወረደላችሁ አሁን እናንተ ናችሁ። ለእነሱ ተሰጥቷቸዋል ለእኛ አልተሰጠንም እንዳትሉ ይኸው ለእናንተ ማወረድኩ አለ። ምን? በአረብኛ ቁርአንን። ከዛ ምን አለ? ለሁሉም በቋንቋቸው ተሰጥቷል ለእናንተ ነው የቀረው አለ። ደግሞም ይህ አረብኛ በመካ አካባቢ ያሉትን ለማስጠንቀቅ ለማስፈራራት ነው አለ። ለእናንተ የቀረ ነው የሚል የለም። ኦኬ። ለእነሱ እንዳልተሰጣቸው ባሳየ ስለምናለቀት ወጣለህ። ለእናንተ የቀረ ነው የሚል የለም እኮ። ለእነኛ ተሰጥቷቸው ለእነሱ ሳይሰጣቸው ቀርቶ እንደሆነ ለእኛ አልተሰጠንም እንዳይሉ እንደተሰጣቸው ባሳየ ትወጣለህ ከስልምና። እንደዛ ሳይሆን እንደዛ አይደለም እኮ ጥያቄው። አንተ ለእናንተ ቀርቷል የሚል ነገር የለም ነው። ለእነሱም ተሰጥቷቸው ነበር አስቀድሞ። ለእነሱ እኮ ለማ ለአረቦቹ እኮ ለግማሹ ወርዶለታል። ድሮም ተሰጥቷል። አረብኛ ትላንት ነው እንደመጣው። በፊት ወርዶላቸው ነበረ። ወርዷል። ምን ያህል እርግጠኛ ነህ?
እንዴት? ኦኬ በፊትም ወርዶላችኋል አለኝ። ጎበዝ። አረበኛ 34 44ን አንዴ ክፈችልኝ። በፊትም ወርዶላችኋል። እስኪ አንተ ነህ ትክክል ወይንስ ቁርአን ነው ትክክል? አንብብ እስኪ። በፊት መጽሐፍ ተሰጥቷቸዋል እያለን ነው እሱ። ወርዶላቸዋል። የሚያጠኗቸው የሆኑ መጽሐፍቶችን ምንም አልሰጠናቸውም ይላል። አላህ ነው ትክክል? አንተ ነህ ትክክል? ለማን ነው ያለው ይሄን? ከአንተ በፊትም አስፈራሪ ነብይን ወደ እነሱ አላክንም ይላል። ለማን ነው ይሄ ተባለው? ለማን ይመስላል? ንገረኛ። ለማን ይመስላል? ንገረኛ አንተ። ለመሐመድ ነው ብዬ ሞግታለሁ አይደለም ብለህ ትሞግተኛለህ? ያመጣው አንተ ስለሆነ ንገረኝ። ለመሐመድ ነዋ መልእክተኛ ያልተላከላቸው መጽሐፍ ያልተሰጣቸው። ቅድም እኔ እያልኩ ያለሁትን የት አለ ስሙ? ኦኬ መሐመድን አይደለም መሐመድ ብሎ ጠርቶ ሲያስተምር ስጠኝ። መሐመድማ በቁርአን ውስጥ እኮ የተጠራበት 3 ቦታ ነው 4 ቦታ የተጠቀሰው። ቁጥር 6 ላይ አድርጊው፣ 46 አድርጊው፣ ቁርአን ግማሽ ታሪክ ነው። 46 አድርጊው። አዳምጣውን። የሚገስጻችሁ በአንዲት ነገር ብቻ ነው፣ እርሷም 2 1 ሆናችሁ ለአላህ እንድትነሱ ከዚያም በጓደኛችሁ በሙሐመድ ምንም እብደት የሌለበት መሆኑን መርምራችሁ እንድትረዱ ነው። እርሱ ለእናንተ ከብርቱ ቅጣት በስተፊቱ አስጠንቃቂ ነው እንጂ ሌላ አይደለም። ክፍሉ የሚያወራው ስለ ሙሐመድ ነው። ያሁኑ ይሄ አይደለም። ላታመልጭኝ አታሯሮችኝ አለ። አይደለም። ይሄ እኮ የሚያስተምራችሁን ተቀበሉ ነው እኮ። ለእናንተ ምን አወረደላችሁ? መጽሐፍ ስላልወረደላችሁ መጽሐፍ አወረደላችሁ። ይሄ የሚያስተምራችሁን ተቀበሉ ነው እኮ የነገርኩህ እኮ ነው። ቁጥር 44 ጀምሮ አውዱ ስለሱ ነው የሚያወራው። አይገናኝም። ራሱ አይደለም። እኔ እኮ ላክብድብህ እንዴ? መልሹ ክፍሉ ላይ ይህ እኮ መልስ ሊሆን እኮ አይገባም። ይህ እኮ ትምህርት እኮ ነው። እፎይ እየካደ እኮ ነው ወንድምሽ። ይሄ መሐመድ ላይ አይደለም የወረደው እያለን ነው። ይሄ ክፍል ማለት ነው የወረደው ወንድማችን። እሱም እኮ አሳይኝ ያልኩ ያለሁት እኮ ማለት ነው የወረደው መሐመድ ላይ አይደለም ብለህ ነው የምታምነው? አንተ መሐመድ ነው ያልከው። አንተ ማን ነው ብለህ ነው የምታምነው? መሐመድ መሆኑን አሳየው። አንቺ ቁርአን ላይ ብቻ ስላገኘኸው መሐመድ ላይ ነው ወረደ ማለት ነው። ማን ነው ማለት ነው? ካዳ መጽሐፍ ያልተሰጣቸው በደንብ አስተውል። ቁርአን ላይ ወረደው ጥቀሳ እነከሌን ነው በለኝና ጥቀስ። ምን ነው ይሄ ክፍል የወረደው ለነከሌ ነው በልና ጥቀስ እስቲ። ለምን ጠቅስልሃለሁ? የለም አይጠቅስም እኮ መሐመድ። ኦኬ ጎበዝ እኮ ፕሊዝ። አንተ እየተባለ ያለው ስሙ ቁጥር 46 ላይ መሐመድ እንደሆነ አሳየው። ከእርሱ በፊት መጽሐፍ ያልተሰጣቸው መሀይማን እንደነበሩ አመጣውልህ። ምንድነው የምትለኝ? ዝቅ አድርጊው ትንሽ 43 መጽሐፍ በመሰጣቸው አንተ አሁን ቀናኸው። እኔማ ለምን ቀናለሁ? አንተ እኮ ቅድም ዋሽተሃል። መጽሐፍ ተሰጥቷቸዋል እያልከኝ ነበር እኮ ቅድም። ቀንተህ እኮ ነው አንተ። ቅናት ነው። ሌላ ችግር ላምጣብህ። በእነርሱም ላይ አንቀጾቻችን ግልጽ ሆነው በተነበቡላቸው ጊዜ ይህ አባቶቻችን ይገዙት ከነበሩት ነገር ሊከለክላችሁ የሚፈልግ ሰው ነው እንጂ ሌላ አይደለም አሉ። ይህም ቁርአን ከፋሪው የተቀጣጠፈ ውሸት ነው እንጂ ሌላ አይደለም አሉ። እነዚያም የካዱት እውነት በመጣላቸው ጊዜ ይህ ግልጽ ድግምት ነው እንጂ ሌላ አይደለም አሉ። የሚያጠኗቸው ከፋሪው ቁርአን ማለ እንደወረደ እንግዲህ እናንተ ፍረዱ። በቃ ቁርአን የማ መጽሐፍ እንደሆነ የሚያጠኗቸው የሆነ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ወንድማችን ሁሴን ይበቃሃል ይመስለኛል። የዚህን ያህል እንትን ካልክ አይሻልም? ማን ናቸው ያልተላከላቸው ሰዎች እነዚህ የተጠቀሱ? በቃ ይበቃል። ቁርአን ማለት እንደተላከ እንኳን ማታ ከሆነ እኮ አስቸጋሪ ነው ከአንተ ጋር ማውራት። ናፊ ጥያቄን ትቀበለኛለህ? ጥያቄ በኋላ አሁን ቶፒኩ ላይ ናፊ ወይንም ደግሞ ኦብሴ
ኦብሴ ኦራይት አንድ ሙስሊም አስገቢ። እሺ እንዴት ነው እሱ ነገር? ይህንን ክፍል እንዴት ነው የምታዩት? መሐመድ ለማን የተላከው? ኖ ቻሌንጅ አድርጉኝ እስኪ ኖ ቻሌንጅ አድርጉ። ለማን የተላከው መሐመድ? ለማን የተላከው መሐመድ? መረቁን ለነኛ ጥንት አጥንቱን ለኛ ኦብሴ የርታ ጉርባ ነጋ ላይ አብሮ እንዴት ነህ? እንዴት ነው? ሁሉ ተማም ነው? ይራው ልድገምልህ እንዴ? ድገመው እስኪ። መረቁን ለነኛ ጥንት አጥንቱን ለኛ ብሮ እያማን ነው። እርግጠኛ ነኝ ረመዳንን እንደዚህ እያልክ እየጾምክማ ከሆነ በጣም ኢፍታዊ ነው፣ ኢፍታዊነት ነው። ምን እንዴት ጾማለሁ? በእናትህ ቄሱ ከዛ ጋር መረቁን ለነኛ ጥንት አጥንቱን ለኛ እያለ እንዴት ጾማለሁ? ታዲያ ስጋ የለውም ማለት እኮ ነው እኮ። መረቁን ለእናንተ አጥንቱን ለራሱ ከወሰደ ጅኒ ወንድሞቻችሁ ናቸው አይደለም? ጅኒ ወንድሞቻችሁ በመሆናቸው ደግሞ የጅኒ ምግቦች የሚባለው አጥንት ነው አይደለም? ምን በቃ እኔ የለም ማለት ነው እኮ። እናንተ አጥንት አበሉ። ቤተክርስቲያን ፊት ለፊት ነው እና መረቁን ለነኛ አጥንቱን ለኛ ያ አዝነውላችሁ ነው። ካህናቶቹ ምን ያህል አዛኝ መሆናቸው የሚያሳይ ነው። ሳይ ሙስሊም 450 ኤ ላይ ሙሐመድ አጋንንቶች ግብዣ አድርገውለት ነበረ። ከዛ ሲመጣ አጋንንቶች ወንድሞቻችሁ እንደሆኑ ተናግሯል እና በኋላ ግን እስልምናን እንደተቀበሉ ተናገረ። ምግባቸው የለም። ይኸውልህ የእናንተ መጽሐፍ ላይ የእናንተ መጽሐፍ ላይ የሙስሊም እውነታዊ ቦታ ሊናገር ሲል ማለት ነው ያችን ቦታ ህዝባችሁን ምን ብሎ ያስተምራል? መረቁን ለነኛ አጥንት አጥንቱን ለኛ ብሎ ይዘል። ይህ አዲስ መገለጥ ነው። ይህ አዲስ መገለጥ መሆን አለበት። አስባል መረቁን ለነኛ አጥንቱን ለኛ ካለ ምክንያቱም ጭራሽ እማትሙት ጭራሽ ማለት ነው ትክክለኛ እምነት መሆኑን ቁርአን ስለሚገልጽ እዛ ቦታ ላይ እናንተ መጽሐፍ ቅዱስ ላይ ማለት ነው መረቁን ለነኛ አጥንት አጥንቱን ለኛ ብሎ ያሳልፈዋል ማለት ነው። ቆይ እሺ፣ ቅሬታ ይሰማሃል አንተ አጥንቱ ስላልተሰጣችሁ? አጥንት ስላልተሰጣችሁ ቅሬታ ይሰማሃል? እኔ እኮ የሚገርመኝ እኮ ማለት ነው ለምን እንደሆነ ታውቃለህ? እንዳልኩ ማለት ነው አብሳ ለምን ይህን እንዳልኩ ታውቃለህ? ቅድም እንዳልኩ ሳይ ሙስሊም 450 ኤ ላይ ሙሐመድ የመጀመሪያ ግብዣ ሌሊት አጋንንቶች እዛው ጠፍተው ነበረ እና ዘመዶቹ ፈልገው አጋንንቶች ገለውት ይሆናል ብለው ፈልገው ጠዋት ከሆነ ዋሻ ሲመጣ አገኙት። ከዛ ምንድን ነው ሲሉት አጋንንቶች ግብዣ አድርገውልኝ ነው አለ። መቼም አጥንት አይሰጡትም አጋንንቶች እና እስልምናን ተቀበሉልኝ እንደውም አለ። ከዛ ምግባቸው ምን እንደሆነ ታውቃላችሁ አለ። እናንተ አጥንት እንዳበሉባቸው አጥንት የሙስሊሞች የአጋንንቶች ምግብ ነው አለ። ስለዚህ እናንተ በእስልምናው አጋንንት የሙስሊሞች አቁ ነው ወራ ያ አጥንት አበሉም አይደለ? አጥንት የወንድሞቻችሁ የሙስሊሞች አልከቆ አይ ወንድም አንተ ጅኒ ነህ እንዴ? የጅኒ ምግብ ነው ብሏል እኮ አጥንት። አረ አይደለም አጥንት እንደውም ማለት ነው የለም ማለት ነው እዛ ጋ እኮ ማለት ነው የለም እውነታዊ ነገር አጥንት የሙስሊም ደሙ ስላለ ማለት ነው ሲገልጸው እዛ ቦታ ላይ ቁርአን ላይ ማለት እናንተ መጽሐፍ ቅዱስ ላይ ማለት ነው 92ኛው መስመርት ላይ ምን ይላል መሰለ አላህን ተቀበሉ እና ይኸውልህ ያለው አንድ መልእክት አላህ ብቻ ነው። ኢየሱስ ክርስቶስ ነብይ የፈጣሪ ተላላኪ ነው እና የለም እዛ ቦታ ላይ እውነት ነገር እውነታዊ ነገር ለማውራት ይደርስና እኔ ቤተክርስቲያን እመላለስ ነበር ከጓደኞቼ ጋር እመላለስ ነበር። አንዴ አጥንቶቹን ወደ ርዕሳችን እንመለሳለን። ቆይ አንዴ እዛ ስመላለስ ቡሃሪ 3860 አንዴ ክፈችው 3860 ግን ማለት ነው ያልገባኝ ነገር ለምንድን ነው
ታውቃለህ? በር ላይ ለሚቀመጡት የኔ ቢጤ የሚባሉ አሉ ቤተክርስቲያን በር ላይ እና መረቁን ለእኛ የሚለው ለእነሱ አጥንት ቢሰጥ ምን ችግር አለ? ተው እኛ ጋር ይኸውልህ እኔ ቢጤዎች በእስልምና አማኝ ላልሆነ ሰው ምግብ መስጠት አይቻልም፣ ይከልክለው። ወደ መጨረሻ አካባቢ ላይ አርጊልኛ እንዴ ዝቅ አርጊው ዘይ ምናምን ከሱ ጀምረሽ አንብቢው። አንዴ ቆይ አንብብ። ቆይ አንድ ነገር ያ ምንድን ነው የሚለው? ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ ይላል። እሺ አጥንቶችና የእንስሳት ዳሪዎች ሲል እንትን ነው ማሜ። አንዴ መሐመድ ካካሊል ሲል መልሹ። እኔ ላንብበው መልሰው። ያ መሐመድ ካካሊል ሲል አቡ ሁሬራ ሁሌም ድንጋይ ያቀብለው የለ መልሰው ያርጊው። ያው ተከፍቷል። እስቲ ቀረብ አድርጓ፣ በትልቁ አድርገው። ያው ተዚህ ጀምራ አንብበው። አወቅዶ ዚህም ከሚለው ጀምራ አንብብ። በአማርኛ አድርገው ወይ ደግሞ በኦሮምኛ አድርገው። እሺ አንዴት አንብብል፣ እሷ ትተረጉምላለች። ከዛ ለምን እሷ የምታነበው እኔ በኦሮምኛ ወይ በአማርኛ እኔ ላንብብና አልተረጉምና ከዛ አተረጉምላለሁ አማርኛ። አንዴ ምን እንደሚለው ከእሱ ጋር ሄድ ለእነኛ አጥንት ስለ አጥንት ስላነሳ ያው አጥንት ነች፣ አሪፍ ነች። ቆይ አንዴ ሚታ ኦኬ። አቡ ሁሬራ ምንድነው ከመሐመድ ጋር ሄድኩ ነው የሚለው እና እንደዚህ ብዬ ጠየቅኩት። ዋት አባውት ዘ ቦን ኤንድ ዘ አኒማል ዳንግ፣ የአጥንቶችና የእንስሳት ዳሪዎች ብዬ ጠየቅኩት። ሂ ሰይድ፣ እሱ ምን አለ መሐመድ? አር ኦፍ ፉድ ኦፍ ጂንስ፣ እነዛ ምንድን ናቸው? የጂን ምግቦች ናቸው፣ የጂኒዎች ምግቦች ናቸው አለ። የአጋንንቶች ምግቦች አጥንት ናቸው። አጥንትና የከፍት እንትኖች። ድህነቱን እንዲረሳ ከወይኑ ይጎንጭ አይስከር የሚለውን ቦታ አምጣልኝ። ታዲያ ምን ችግር አለው? በገነት ውስጥ ስገባ ትጠጣ የለ እንዴ? ምን ችግር አለው ታዲያ? መጠጥ ሐራም ነው፣ በምስልምና አይፈቀድም። ገነት ስገባ ትጠጣለህ፣ ችግር የለውም። እኛ በምድር ላይ አዳምጥ፣ የግመል ሽንት ትጠጣ የለ እንደ ከግመል ሽንትና ትንሽ ወይን ጠጅ ተጎንጭ የትኛው ነው የሚሻለው? በገነት ውስጥ በትልቅ ብጠጣ ይቀለኛል። እፎይ ጥያቄን ተቀበለኝ እባክህ፣ ልወጣ ነው። ክርስትና የሚለውን ማን ሰጥቷችሁ ነው? እስኪ ንገረኝ። በቃ ከስሩን እኔስ ክርስትና የሚለውን ማን ሰጣችሁ? ክርስትና ማለት ምን ማለት ነው? ክርስቲያን ሁኑ ያላችሁ አምላክ ማን ነው? ክርስቲያን ማለት ምን ማለት ነው? አምላክ ጋር እውቅና አለ ወይስ ነብያት? ክርስትና ማለት ምን ማለት ነው ብሏችኋል? ምን ማለት ነው ሲጀምር? ክርስቲያን ማለት ያኔ ሃይማኖት ማለት ነው። ክርስቲያን የሚባለውን ሃይማኖት ማን ያውቀዋል? ንገረኝ እስኪ። ማስረጃውን እስኪ። መልካም እሺ፣ በቃ ሚውት አድርጊ። ክርስቲያን የሚል መጽሐፍ ቅዱስ ላይ አሳየኝ። ምን ማለት ነው? ምን ይሰራልሻል? ባሳይሽ። ኦኬ፣ ወደ ቶፒኩ እንመለሳለን። በደንብ አስተውሉ። ርዕሳችን ምንድን ነው? እሱ እንትና ሰሚራ ምን ልመልስልሽ? እና እዚህ ጋር የምታስተምረው ወደ ክርስትና ለማምጣት አይደል? ሰዎች እኮ ምን ላሳይሽ? እሺ ምን ፈለግሽ? ክርስቲያን ሁኑ የሚል እውቅና አለ ወይ? ሃይማኖታችሁ ነው የምልህ። መልካም እሺ፣ ክርስቲያን ማለት ምንድን ነው ስልሽ እኮ አታውቂውም። ሳታውቂው ደግሞ ጥያቄው ራሱ ስህተት ነው ማለት ነው። አዳምጪሽ፣ ያው በደንብ አዳምጪ። ክርስቲያን ማለት አዳምጪሽ፣ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ክርስቶስን የሚከተል ክርስቲያን ተብለው ይጠራሉ። እኛ ስሙ አይደለም የሚያድነን፣ መኖሩ ነው የሚያድነን። ክርስቶስ ተከተሉን ብሏል ወይ? በደንብ ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረሽ ስታነቢው እንዲከተሉት አዟል። ስለዚህ ክርስቶስ ተከታይ፣ በክርስቶስ የሚያምን ክርስቲያን ተብሎ ይጠራል። እኛ የሚያድነን ክርስቲያን መባልሽና ለመባልሽ ሳይሆን ትክክልም የክርስቶስ ተከታይ ነሽ ወይ ነው። የክርስቶስ ተከታይ ነኝ ስላልሽ ሳይሆን የሚያድንሽ መሆንሽ ነው የሚያድንሽ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ተብለዋል። እንዲሁም ቅዱስ ጴጥሮስ የክርስቲያን ግብር በግልጽ ጽፎታል፣ አስቀምጦታል። ስለዚህ ክርስቲያን የሚለው ስሙ ሳይሆን እኛ የሚያድነን መሆኑ ነው የሚያድነን። መሆኑ ከሆነ ደግሞ ምንድነው? እሱ የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ተከተሉ ብሎናል በሚገባ። ክርስቶስ ማን ነው? በስጋ የተገለጠ
አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። በስጋ የተገለጠው እርሱ ተከተሉኝ ስላለ እንከተለዋለን። እርሱን ተከተልን ደግሞ እርሱ ምንድን ነው? እውነት፣ ህይወት፣ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት፣ ህይወት፣ መንገድ ነኝ ብሏል። እርሱ ምንድን ነው? እውነት ነው፣ መንገድ ነው፣ ህይወት ነው። ይህንን መንገድ ይህን እውነት አውቀን ከተከተልነው ደግሞ ትንሣኤ ያለን በሚገባ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ስለዚህ ይሄን አምኖ እርሱ መከተል የዘላለም ህይወት ይሰጣል። ሙሐመድን አምነሽ የዘላለም ህይወት የለሽም። አላህን አምነሽ የዘላለም ህይወት የለሽም። ማስረጃ የመጀመሪያው ገና ስከፍች ሱረቱል ፈቲሃ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ይላል። ክርስቶስ እኔ መንገድ ህይወት ነኝ አለ። አላህ ግን መንገድ ምራኝ ይላል። ሱራ 34 24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ይላል። እርግጠኛ አይደለም ሙሐመድና አላህ እርግጠኛ አይደሉም። ሱራ 1971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ይላል። ወዴት? ወደ ገሃነም። ገሃነም ገብተሽ 40 ዓመት ምናምን ተቃጥለሽ እንደምትወጪ ይነግርሻል። ስለዚህ ሙሐመድን አምናችሁ ተስፋም የላችሁ፣ አላህን አምናችሁ ተስፋም የላችሁ። ስለዚህ ክርስቶስ ግን ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ይህንን ታምኛለሽ ነው ጥያቄው። ቶፒኩ ላይ መልሹ። አንዴ እንትና አውጩ። ስለዚህ እሱም መከተል እሱም ማመን የክርስቶስ ተብሏል። እኛ የክርስቶስ ተከታዩ ክርስቲያን እንባላለን። ተከታይ ማለት ነው። ኤኖስ በግሪኩ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በእኛ ቋንቋ እንዲያብራራልን የተላከው ማን ነው? እሱ ፉአድ አቡበከር። መቀጠል ትችላላችሁ። ይሰማል? ትሰማለህ አንተ ፉአድና አቡበከር? ፉአድና አቡበከር አልሰማም። አንተ በልያ ማወሩትን አስወርጃቸው። በቃ ሶፊያም አለች። ሶፊያ አላወራችም። ያው ሶፊያ ፉአድ ሜቷል። እንኳን ደህና መጣሽ። እየተማርኩ ነው። ደህና ሙስሊም ይመስገነው።